እቺ ዓለም በእናንተ ውስጥ ብርሃን ከተረጋገጠ፣ ጸጋን ከተረጋገጠ፣ ራይ ከተረጋገጠ፣ ታማኝነት ከተረጋገጠ፣ እግዚአብሔር በእናንተ ውስጥ ላይ ያለው ትልቅ መልካምነት ከተረጋገጠ ዓለም የሚሰብከው ስብከት ያንን ታማኝነትን አይደለም ጨለማ ነው ብሎ ነው የሚሰብከው። ይሄ ምድር ለብዙ ሰዎች የሚሰጠው ግብዣ አው ግብዣዎች አሉ። የማይጠቅም ግብዣዎችን አትቀበል። ኦሪት ዘፍጥረት ምዕራፍ 39 ቁጥር 7 ላይ አለ። አብረን እናያለን። እንደዚህ በሚል ሐሳብ ፈጠን ብዬ እግዚአብሔር ቃል አብረን እናያለን። አትቀበል ይላል ርዕሴ። አትቀበል ይላል። በዚህ ምድር ላይ ብዙ ግብዣ አለ። አትቀበል ይላል። አትቀበል ይላል። ይሄ ምድር ለብዙ ሰዎች የሚሰጠው ግብዣ አለ። የልብስ ግብዣ ከሆነ ተቀበለው፣ ችግር የለም። የሚሰጠው ገንዘብ ከሆነ ተቀበለው። ግን ከዛ ጋር አያይዞ የሚያመጣ ነገር ካለ አትቀበል ይላል። ይህ ዓለም የሚሰጠው ስም አለ ለእያንዳንዱ ሰዎች። ስማችሁን ለማበላሸት በእናንተ ውስጥ የተደረገ ነገር የእግዚአብሔር ዓላማ ወይ እቅድ እንዳይሳካለት የሚሰጠው ነገር አለ። አትቀበል፣ አንቀበልም። እንግዲህ ይሄ ዮሴፍ ማን እንደሆነ ታውቁታላችሁ። ስለሱ ረጅም ሰዓት እያወራው ጊዜን አልፈጅምና በዚህ ቦታ ላይ በእነዚህ ቁጥር ውስጥ ያለው ጥቂት ሐሳብ እናገራለሁ። ይህ ዓለም የሚሰጣችሁት ስም አትቀበሉ፣ ምክንያቱም አንተ ውስጥ ብርሃን ከተረጋገጠ ጨለማን ይሰብካል። እቺ ዓለም በእናንተ ውስጥ ብርሃን ከተረጋገጠ፣ ጸጋን ከተረጋገጠ፣ ራይ ከተረጋገጠ፣ ታማኝነት ከተረጋገጠ፣ እግዚአብሔር በእናንተ ውስጥ ላይ ያለው ትልቅ መልካምነት ከተረጋገጠ ዓለም የሚሰብከው ስብከት ያንን ታማኝነትን አይደለም ጨለማ ነው ብሎ ነው የሚሰብከው። የዓለም ስብከት አንተ በእግዚአብሔር ዘንድ ላይ ታማኝነትን የምታስቀጥል ሰው ከሆንክ የሚሰብከው ስብከት መከናወን ስኬትን አይደለም። እርግጠኛው ነው። ይሄ አትቀበል የምለው ሰውን አንድ ሰውንም ይሄ ሪስ ይጠቅማል፣ ይህ ቃል ይጠቅማል። አው ግብዣዎች አሉ። የማይጠቅም ግብዣዎችን አትቀበል። የዓለማዊ ግብዣ አትቀበል። እንግዲህ በዚህ ቦታ ላይ ጌታው በቤት ላይ እያለች አይደለም ዮሴፍን እየጋበዘች የነበረችው። ማን ያውቃል? ስለዚህ ሴት ከኔ በደንብ የምታውቁ ሰዎች ካላችሁ ሌላ ጊዜ ተሰብካላችሁ። እኔ ግን በጣም ስለዚህ ሴት በደንብ የተገለጠልኝ ያን አክል ማብራሪያ መስጠት አልችልም። ግን የምትሰጠው ግብዣ እግዚአብሔር ሰው ብርሃን ውስጥ ያለ ታማኝ ለሆነ ሰው የማይመጥን ነው ግብዣው። ዓለማዊ ግብዣ ነው። ስም አበላሽታ ነው ሰውየውን እየጋበዘች የነበረችው። ምክንያቱም ባሪያ ነው። ከባሪያ የምትጠበቅ ደግሞ መበላሸት ነው አይደለም። ሰውየው ባሪያ ቢሆንም እሱ ባርነት አይደለም የሚታየው፣ ለጌታ ታማኝነት ነው የሚታየው። እዩት። አትቀበል ማለት ለሰው የሚገባ ወይ ለሰው የሚታይ ወይ በሰው የማይታይ ነገር ሊመስል ይችላል። አሁን ዮሴፍ ከሴትዮዋ ጋር ቢተኛ በሰው ዘንድ ላይ የማይታይ ስውር ነገር ነው። የእግዚአብሔር ፍቃድ ግን የሌለበት ነው። የእግዚአብሔር ፍቃድ ብቻ ሳይሆን የጌታው ፍቃድ ጅምር የሌለበት ነው። አሁን ሰውየው ግብዣውን ተቀብሎ ዮሴፍ ግብዣውን ቢቀበል ኑሮ በሰው ዘንድ የማይታይ ሊሆን ይችላል። በማንም ሰው ዘንድ ከእግዚአብሔር በስተቀር ይህንን ምስጢር ማወቅ የሚችል ማንም የለም። ዝላችኋል። አንድ ጊዜ ዳዊት ንጉሱ ዳዊት ከኡሪያ ሚስት ጋር ከተኛ በኋላ የኡሪያው ሚስት ጋር ዳዊት መተኛቱን የሚያውቀው ማን ነው? ዳዊትና የኡሪያው ሚስትና እግዚአብሔር ነው። መሀል ላይ ማንም የሚያውቀው ሰው ግን
ከሰልፉ ከጦርነትን መልሶ ምን ያደርገው ነበረ? ዳዊት ኦሪዮም ያሸላልመው ነበረ። ጀግናዬ አንተ እኮ እንዳንተ ሰው የለም፣ ንጹህ ሰው ነህ፣ ተዋጊ ነህ። አንተ እኮ በጣም ከምናገረው ከእስራኤል ከመረጥኳቸው ሰዎች መካከል ብርቱ ነህ። አሁን ሂድና በቤት ላይ ምኑን እረፍ። ኦሪዮው ደግሞ አይመቸውም። ወንድሞች በጦርነት መካከል እያለው መተኛት፣ መዝናናት፣ ቤት መግባት ምን አይሆነውም፣ አይመቸውም። ግን ምስጢሩን የሚያውቀው አንድ ዳዊት፣ ሁለተኛው ኦሪዮው ምስት፣ ሶስተኛው እግዚአብሔር አንደኛው ማድረግ ትችላላችሁ። ግን ከነዚህ ከሶስት ሰዎች መካከል ሌላ የሚያውቀው ማንም ሰው የለም። በዚህ ቦታ ላይ አንድ በጣም የሚገርም ነገር ኃጢአት ላይ ቢወድቅ ማን? ዮሴፍ እግዚአብሔር የጲጥፋራ ሚስት ነው። ሶስት ሰዎች ግን የመለሰው ምላሽ እንደዚህ ያለው አትቀበል ማለት በሰው ዘንድ የማይታይ ነገር በሰው ዘንድ ላይታይ ይችላል። ሰዎች እኮ የሚሰሩት ኃጢአት በሰው ዘንድ የማይታይ ነው። አሁን የምሰጠው ግብዣ በሰው ዘንድ የማይታይ ነው፣ ነገር ግን በእግዚአብሔር ዘንድ ላይ የሚታይ ነው። አትቀበል። የእግዚአብሔር ፍቃድ የሌለበት ቦታ ላይ አትዋል። የእግዚአብሔር ፍቃድ የሌለበት ግብዣ አትቀበል። ዓለም ደግሞ የእግዚአብሔር ፍቃድ ያለበት ግብዣ ለኛ አትሰጥም። የዓለም ባህሪው ይሄን ነው። አንተና እኔን ከእግዚአብሔር ቤት ከእግዚአብሔር ፍቃድ ለማውጣት ብቻ ነው። አንቀበል። ዮሴፍ በጌታው ቤት ላይ ታማኝ ሆኖ ሲኖር የጌታው ሚስት ግን ኃጢአት እንፈጽም ብላ አስገደደችው። ኃጢአት እንስራ ብላ። እሱ በጌታው ቤት ላይ በታማኝነት የሚኖር ሰው ነው። ግን አሁን ምን መጣ? አስገዳጅ መጣ። በጣም ይገርም። እንኑር እንጨፍር ሳይሆን ፍቃድ ያለበት ኃጢአት አለ። ፍቃድ ያለበት አብዛኛው ጊዜ ኃጢአት ፍቃድ ያለበት ኃጢአት ነው። ግን አሁን አስገዳጅ ትእዛዝ ነው የምታወጣው። ምን እንሁን? በቤት ከማን ሌላ? ካንተና ከኔ ሌላ ማንም ሰው። ጌታው ደግሞ ከሄደ የማይመለስበት ቦታ ስለሄደ አሁን ምን እንሁን? ባይዘዌ ወገኖች፣ ዓለም እጅ ላይ መቼም ግብዣ አላት። በሰይጣን እጅ ላይ መቼም ግብዣ አለው። እኔ አንድ ጊዜ በጣም የተሰማኝ ነገር ልንገራችሁ። በጣም የተሰማኝ ነገር አንድ ልጅ ቤተክርስቲያን ውስጥ ሙዚቃ ተጫዋች ነው። እዚህ አልመጣም። ሙዚቃ ተጫዋች ነው። በጣም ሙዚቃ ሲጫወት ያምራል። ሰው ሁሉ በመንፈስ ውስጥ ይገባል። አጋንንት ሁሉ ይወጣል ሙዚቃ ሲጫወት። የሆነ ማግስት ደግሞ ኮንሰርት ተዘጋጅቶ ለዘፈን ይመጣል ይሄ ሰው። እዛም ሰው ቀውጢ ይሆን። እኔ ሰውየውን የኮንሰርቱን ያየሁት በቲክቶክ ነው። ያኛው ደግሞ የቤተ ክርስቲያን አካል ኢየሱስ የሚያገለግልበት ቦታ ላይ ነበር። ለካ ለዚህ ቤተ ክርስቲያን የሚሆን ሙዚቃ ጨዋች እዛ መምታት ይችላል። ምኗን ስለሚያውቅ ችሎታ ስላለ። ግን የተሰጠበት ፐርፌክሽን አላወቀም። እዚህም ሲመጣ ችሎታው ነው፣ ችግር የለውም። ጥበብ ነው፣ ችግር የለውም። ጥበብ ነው የሚባለው ምንድነው የሚባለው? ጸጋ ነው የሚባለው? በቃ የሆነ ነገር በሉኝ እናንተ ይባላል። እሺ ይሁን፣ ችግር የለውም። ግን እዛም ሲመጣ ለካ ልክ ያ ዕውቀቱ ነው ያ ጥበቡ ምን ይሆናል? መጫወት ይችላል። ግን የተሰጠበት ፐርፌክሽን አላወቀም። ዮሴፍ ልክ ነው። ግብዣው የሚመች ግብዣው ሊሆን ይችላል። ዮሴፍ ወደ ግብጽ የመጣበት ትልቁ ፐርፌክሽን ምን እንደሆነ አውቋል። ራሱን ማበላሸት አይደለም። ከዓለም የሚሰጠው ግብዣ ዝም ብሎ መቀበል አይደለም። ከዓለም የሚመጣ ነገር ዝም ብሎ ከዝም መያዝ መቀበል አይደለም። ሪሰ ምን ይላል?
አትቀበል ይላል። እዩት፣ እንዲፈጽም አስገደደችው። ዮሴፍ ምን እናድርግ ብላ ኃጢአትን እውነት አሁን እኛ የተቸገርነው አስገዳጅ እኛ ጋር ሲመጣ ነው የተቸገርነው ወይ ተገደን ራሳችንን ፍቃደኛ አድርገን? ዮሴፍን አስገደደችው። ዮሴፍ ግን ይህንን ማድረግ ፍቃደኛ አልሆነም። ግብዣዋን ምን አልሆነም፣ አልተቀበለም። በኢየሱስ ክርስቶስም በመንፈሳዊ ሕይወት ላይ ያለ ከዓለም የሚመጣ ግብዣ በሕይወታችሁ ላይ በኢየሱስ ክርስቶስም አቅም አያገኙ። ዛሬ የምመኘው ይሄን ነው። አቅም አያገኛችሁ። ልክ ነው። ዓለም ግብዣ አለ። እስቲ አንድ በሉኝ፣ የዓለም ግብዣ በሉት ባካችሁ። በእኔ አካባቢ ላይ በሉት፣ አቅም ይጥፋ በሉት። በኢየሱስ ክርስቶስም አቅም ይጥፋ። ዮሴፍ ይህ ምንድነው አለ? በእግዚአብሔር ዘንድ ላይ ታላቅ ክፉ ነገር ነውና ምን አላደርገውም፣ በእግዚአብሔር ፊት ኃጢአትን አላደርገውም ብሎ አልተቀበለም። ይህ በሰው ዘንድ ምንም ቢሆንም በማን ዘንድ? በእግዚአብሔር ዘንድ ምን አይነት ኃጢአት ነው? ትልቅ ኃጢአት ነው። ባህሪው ያለ ኃጢአት ነው። እንኳን ጳውሎስ ለቆሮንቶስ ሰዎች ሲጽፍ ስለዚህ ምን ብሎ ይጻፋል? እሷ የምትጋብዘው ምንድን ነው? ዝሙት ነው አይደል? ጳውሎስ ለቆሮንቶስ ቤተክርስቲያን ለነበሩ ምዕመናንና አገልጋዮች ሲጽፍ ማንኛውም ኃጢአት የምታደርጉ ሁሉ ከሥጋ ውጪ፣ ዝሙት ግን የምትሰራው ይላል በገዛ ሥጋ ላይ። አስባችኋል? ያኛው ኃጢአት ሁሉ ከሥጋ ውጪ ነው ካለ በኋላ ለካ አዲስ ኪዳን ላይ መጥቶ ጳውሎስ ከመጽሐፍ በፊት ዮሴፍ ተረድቷል። ስለዚህ ኃጢአት ባሊውን አውቋል። ማንኛውም ኃጢአት ከሥጋ፣ ዝሙት ግን የሚሰራው አካል በምን ላይ ይሰራል? በገዛው ሥጋ ላይ ይሰራል። ደግሞ ሥጋችሁ የማን ማደሪያ? የእግዚአብሔር ማደሪያ አይደለምን ይላል። የእግዚአብሔር ቤተ መቅደስ አይደለምን ይላል። ቤትን የሚያፈርሰው ደግሞ ማን ያፈርሳል አለ? እኔ እግዚአብሔር አፈርሳለሁ ነው የሚለው። ይህን ቃል ገና ዘፍጥረት ላይ ሆኖ ዮሴፍ ስለተረዳ ግብዣውን አልተቀበለም። ሃሌሉያ! አትቀበሉ፣ አልተቀበለም። ገና እነ ጳውሎስ አዲስ ኪዳን ኢየሱስ ከመጣ በኋላ ስለ ዝሙት ስለ ማንኛው ነገር እሱ ውስጥ ያለው ቫይረስ ክፋትም ከመናገር በፊት ገና ብሉይ ኪዳን ሆኖ ዮሴፍ ይህንን ክፋትን ተገለጠለትና አወቀው። ስለዚህ ግብዣውን አልተቀበለም። ግብዣውን አትቀበሉ። እሱ ያለውን ልብስንም ጭምር ምን አደረገችው ይላል? ራሱ ላይ የነበረው ነገር ያዘችው። ፍቃደኛ ባትሆንም በግድ ምን አደርጋለሁ? ከነገር እንድተኛ አደርጋለሁ አለ። ስለዚህ ያንንም ግብዣ አልቀበልም ብሎ ከኃጢአቱ ሸሸ። ዓለም ከሚሰጠው ግብዣ አጠገብ የሆነ አትከራከር። መሸሽ ነው ጥቅሙ። መሸሽ ነው ጥቅሙ። አሁን እሱ አጠገብ ላይ ሆኖ እግዚአብሔር ፊት ኃጢአት ነው እንደዚህ ነው ብሎ ሊሳን ብናገር ትንቢት ቢያወራ ምን ቢያወራ ኦና እንትን የሆነችው እቺ ትዝላችኋል። ሳምሶንን የጠመደችው ሴትዮዋ አጠገቡ ላይ ስለነበረች ምስቷ ስለነበረች ነው። ግን ከዚህ በፊት የሚገዛ ሰው አልነበረ። የቀደደ ጥቅሙን ሲያሳይ ነው። አሁን ግን የት ላይ ሆና አጠገቡ ነው። ይሄን ያውቃል። ዝሙት አካባቢ የዓለም ግብዣ አካባቢ ላይ የሚኖር ሰው እንደሚወድቅ ያውቃል። ስለዚህ ምን ሆነ ይላል? ሸሸ። ምኗን ጥሎ? ልብሱን ጥሎ ትቷት ሸሸ። እግዚአብሔር የመሸሽ ጸጋ ይስጣችሁት። አትቀበል። መሸሽ ጸጋ ይኑር። ዓለም ውስጥ ያለው ነገር ምንም ነገር አይጠቅምህም። በእነዚህ ቁጥሮች መካከል በዚህ ዘመን አሁን ለኛ የሚያስተምር የሚሰጥ ዮሴፍ ከዛ ግብዣው ላይ መሸሽ መሄድ አሁን ለኛ የሚጠቅመው ነገር ምንድነው? አንድ ጥቂት ነገር ልናገርና ላብቅ። አንደኛ
አሁን ምንድን ይጠቅማል ይሄ? በእውነት እንደዚህ አይነት ነገር አሁን ያ ዮሴፍ ከዛች ሴት ሸሽቶ መሄድ ለጌታውም ታማኝነትን ያዘው በእኛ ዘመን ምን ያስተምራል? ታማኝነትን በማይመችበት ሳይሆን በፈተና ውስጥ የሚያልፍ ነው። ታማኝነት በምቹ መንገድ ብቻ ሳይሆን በሚመችበት ጎዳና ብቻ ሳይሆን በፈተና ውስጥ የሚያልፍ ነው። ታማኝነት የሚባል በምቾት መንገድ ውስጥ የሚሄድ አይደለም። ዮሴፍ ለጌታው ታማኝ ነው ተብሏል አይደል? ያ ታማኝነት በምቾት ብቻ የሚሄድ አይደለም። በፈተና ውስጥ፣ በችግር ውስጥ፣ በቻሌንጅ ውስጥ የሚያልፍ መሆን አለበት። አንዳንድ ሰዎች ታማኝነት ማለት በምቹ ጎዳና ውስጥ ብቻ ነው የሚያዩት። ዮሴፍ ደግሞ የሚያምነው ታማኝነት በምቹ ሳይሆን በፈተና የሚያልፍ መሆን አለ። ታማኝነታችሁ በፈተና የሚያልፍ መሆን አለ። አሁን እግዚአብሔር ከብዙ ሰዎች ያጣው ታማኝነት ከብዙ ሰዎች እየወደቀ ያለው ታማኝነት በፈተና ውስጥ ነው። ባይዘው በፈተና ውስጥ የሚወድቅ ብዙ ሰዎች አሉ። በፈተና ውስጥ የሚወድቁ ብዙ ሰዎች አሉ። ዮሴፍ በምቾት ጊዜ ብቻ አይደለም በፈተናም መንገድ ለእግዚአብሔር ታማኝ መሆኑንም አሳይተዋል ይላል። በምቾት መንገድ ጊዜ ብቻ አይደለም። አሁን ያ ምቾት ነው፣ ግብዣው ምቾት ነው፣ ነገሩ ምቾት ነው፣ ሁሉም ቀለል ያለ ነው፣ ምቾት ነው። በምቾት ውስጥ ብቻ አይደለም፣ ታማኝነቱን በፈተና ውስጥንም እግዚአብሔር እንዳሳየው ይናገራል። በሌላ ኃጢአትን በመሸሽ ኃጢአትን ሸሽተ በመሄድ ጥበብን መያዝ ትችላለህ ወይ? ከእግዚአብሔር ጋር አብሮ መሆን ትችላለህ። ኃጢአትንም መሸሽ። አሁን አንዳንድ ሰዎች ከኃጢአት ጋር የሚኖሩበት ቅርርብ መንገድ ሆኖ ነው። አንዳንድ ጊዜ አንድ ሰዎች ምን ይላሉ መሰለኝ፣ ደሊላ እቺ አንድ ሴት እኔን በጣም በስልክ ታስቸግራለች አለኝ። አንድ ሰው አንድ ደውሎልኝ ምን ትላለች ስል በቃ ደሊላ ናት አውቃታለሁ ይላል። ደሊላ ከሆነ ስልክ ብሎክ አያረጋትም ከተገለጠለት ማለት ነው። እሺ እኔ ምን እንዳደርግ ትፈልጋለህ ስል ጸልይ፣ እቺ ሴት ለኔ እንዳትደውል። ይሄ ሌላ ፈተና ነው። ካመነ ደሊላ መሆን ካመነ ምን ማድረግ አለበት? ስልኳን መዘጋት ብሎክ። ስለዚህ ከኃጢአት መሸሽ። ዮሴፍንም ሊከራከር ከሴትዮዋ ጋር ጊዜ አልወሰደም ወይ ሊከራከር በእሷ ፊት አልቆመም። የወሰደው አማራጭ ልብሱን እሷ ላይ ጥሎ መሸሽ ነው። አማራጭ አረብ የዓለምን ግብዣ የምንቀበለው አጠገብ ሆነን አይደለም፣ እየተከራከረን አይደለም፣ በኢየሱስ መተው እያልክ አይደለም። በእግዚአብሔር መንፈስ ተመርተ አንተን ሊያጠምድ ከሚዘጋጅ ቦታ ስትሸሽ ነው። አማራጭን ወይ ስትሸሽ ነው የእግዚአብሔር መንገድ ታማኝን መንገድ ማስቀጠል የምትችለው። አንዳንድ ሰዎች በፈተና ውስጥ ሆኖ ነው ወይ በዓለም ግብዣ ውስጥ ሆኖ ነው የሚታገሉት። በመሸሽ ራስንም አስመልጥ፣ በአንተ ውስጥ ያለው መልእክትን አስመልጥ። ስትመሸሽ ብሎ መሸሽ ትልቅ ነገር ነው። አንድ ተናግሬያለሁ። አንድ ከቅርብ ጊዜ በኋላ ከእንትን የመጣ ሰው ይሄ ምንድነው ያረቄ መጠጥ ቤት ወደ እግዚአብሔር ቤት የመጣው የሆነ ጊዜ ሲሄድ ያረቄ ቤት ሽታ ገባ። እግዚአብሔር አፍንጫዬ ያዘኝ ሽታ እየገባ ነው አለ። ያዘኝ አፍንጫዬ ሽታ እየገባ ነው አለ። ምኑ እየገባ ነው? ሽታው እየገባ ነው አፍንጫዬን አለ። አፍንጫዬን ለመያዝ ጌታ ይመጣል። በቃ ገፍቷል ካለ በኋላ እግሬ መጠጥ ቤት እንዳይገባ ያዝ ጌታ ሆይ የት እንዳይገባ። ጌታ እንግዲህ እሱ መጠጥ ቤት እንዳይገባ እግር ለመያዝ አይመጣም። በቃ ያው አንተ አላያስክምና እግሬ ገባ አለና ጌታ ሆይ እንዳይቀመጥ ቂጤን ያዝ፣ እንዳይቀመጥ ራስን ያዝ ይላል። እንደምን ተቀመጠ። ከዛም
እግዚአብሔር አሁን ሌላ ጸሎት የሚጸልየው ለኔ እንዳትቀዳ እጇን ያዛል። ለኔ እንዳትቀዳ ምን ሆነ ያዝ። እሷም ቀዳች መጣ። እሷ ቀዳች። ያው እኔ እንዳልጠጣ ምንን ያዝ አይደለም። እንደዚህ አይነት ትግል ውስጥ መኖር የለብንም። መሸሽ ነው። ሽታው በዚህ ከገባ በሌላኛው መንገድ መሄድ። አሜን። ግብዣውን አትቀበል። አንድ ምሳሌ ላሳያችሁ። አንድ ለውጥ መንገድ የሚያውቅ ሰው ነበረ። አንድ ለውጥ መንገድ ወይ ብዙ መንገድን የሚያውቅ ሰው ነበረ እና ለሰርግ ለሆነ ግብዣ ጥሩ ልብስ ለብሷል። በአንደኛው መንገድ ላይ ደግሞ ከባድ ጭቃ አለው። እሱ የሚሄድበት መንገድ ላይ ከባድ ጭቃ፣ ልብሱን የሚያበላሽ ኳሊቲውን የሚያበላሽ ጭቃ አለው። ይሄ ሰውየው መንገዱ ቅርብ ቢሆንም የሚሄድበት መንገዱ ቅርብ ቢሆንም ለምኑ ደህንነት? ለልብሱ ደህንነት ጭቃውን ትቶ የሚያውቅበት ሌላኛው መንገድ ምን ያደርጋል? ይሄዳል። ምክንያቱም የሚሄድበት ለምንድን ነው? ለሚሄድበት ግብዣው ነው። የሆነ ትልቅ ግብዣ ነው። የሚሄደው መንገድ ደግሞ ጭቃው ምኑን ያበላሻል? ልብሱን ስለሚያበላሽ የምኑ ደህንነት? ለልብሱ ደህንነት ስል ምኑን ይፈልጋል? ሌላ ወዳጄ ኃጢአት እናንተን ከሚያጋብዝበት ከግብዣው መንገድ ሌላ መንገድን ምረጡ። እግረን ያዝ አትብሉ። ርዕሰ ምን ይላል? አትቀበል ይላል። ሶስተኛ ና አለመቀበል ዋጋ አለ። ተቀበል ይላል። አለመቀበል የዓለምን ግብዣ አለመቀበል ምን አለው? ዋጋ አለ። ወዳጆች ሕያው እግዚአብሔር ፊት ነው ምላችሁት። የዓለምን ግብዣ ሳትቀበል ስትቀር ምን አለው? ዋጋ አለው። የዓለም ኃጢአትን ከሰይጣን የሚመጣ ነገር አለመቀበል በእግዚአብሔር ዘንድ ላይ ዋጋ አለው።